ባዘኔ ተጠቅማ ንብረቴን ለሞርስ አንቺ ውሻ ነው እልሽ ልቀቂ ወደዚህ ፈትሽልኝ እያንዳንዱን ነገር ፈት አንቺ ነው ማን ነው ስምት እልሽ አላቆም ማለታት አንቺ ውሻ ልቀቀኝ በቃ እያጨናነከኝ ነው እባክህ ነገሮቹን በግልጽ የምነግርሽ የሚሰጥሽ ፍርፋሪ ገንዘብ የትም አያደርስሽ ቁጭ በይ አስቀምጡት ታዲያ ደላላ ሆነሽ እንዴት ነው የባሌን ንብረት ብለሽ ህጋዊ ውክልና ያሽው እሱስ ለአንተ ማስረዳበት ምንም አቅምም የለኝም አንተ ደግሞ እሱን እኔ መጠየቅ መብት የለህም እሷ ትክክለኛ ሻጭ ናት የሰጠችኝ ውል የቤት ካርታ ሁሉም ነገር ትክክለኛ ነው ሁሉንም ወረቀት አይቻለሁ ነው ኬት ነው ያለው ቤቱ ነው አለለት ይሆናል እንዴ እኔ ደግሞ ይታቃለው ተለያይተናል አጠይቀኝ ነው እንደዚህ አይነት ጥያቄ ልኝ ሆነሽ ልኝና ወደ ቤት ሄድ እንዴ ቆይ ተረጋጋ የምን ወንጀል ምናምን ምንድነው ተረጋጊ ምትይ እንዴ እዚህ ወንድ ላይ ያለን አይደል እንዴ ገቡ የምትገዢው ንብረት ህጋዊ ስላልሆነ ልትገዢያችም ይያል እንዴት ነው ህጋዊ ወረቀቱ እኮ አይቻለሁ እንዳለ ህጋዊ ነው ሄኖክ እንዲሞት ቢንያምን ቀጥረሽዋል ማናገረ ሄኖክ ማን ነው ቢንያም ማን ነው እንዴ ጋብላ ካስቀምጥልኝ ወረቀቱን ህግማ ብታቂ ኖሮ ይናትሰሪ ነበር ይሄ አሁን የምትይው ነገር ራስን ነፃ ለማውጣት እየተጠቀምሽ ያለሽው ቃላት ነው ምንድነው ራሴ ስላንቺ በቂ መረጃ አለን ይኸውልሽ እየሰማሽኝ ነው የኔ አባት የማንንም ወሬ ሰምተህ ነፍንፈህ ከመጣ እዚህ ተሳስተሃል በኋላ የሚቆጭን ነገር እንዳታረግ ከቻልክ እንዴት እኔ እንደዛ ላደርግ እችላለሁ ከፈለክ ግን እኔ በጽሁፍም ቢሆን ያለበትን ነገር እነግርሃለሁ እንጂ እኔ ራሴ አልሄድም እዛ እኔ አልሄድም እንዴ እኔ መኖር እፈልጋለሁ እዚህ አስገባዋለሁ ማለት ነው ከዚህ በኋላ ግን ነገሮችን አላምንም ከባሏ ጋር የጋብቻ ወረቀታቸውን አሳይታኛለች እና እንዴት ነው አለማመን ከሄኖክ ጋር ስላላችሁ ግንኙነት ሄኖክ ሄኖክ የቱ ተረጋጊ ሄኖክ አለ ማን ሄኖክ ቤቱንም ደግሞ በርካሽ ዋጋ ነው የተስማማን በዛ በቃ እኔም ወዲያው መግዛት ፈለኩኝ ቤት ግን በጭራሽ እሷ በህጋዊ መንገድ ያገኘችው አይደል እሺ ወረቀቶቹ ከየት ነው የመጡት እሺ እንዳለ እኮ ህጋዊ ናቸው ውሎቹ ሁሉም ወረቀት እንዳለ በቃ ፍታው አመዱን ፍታው ተው አሁን ይኸውልህ ሰው ነው ያገኘነው አይደለ ሰው ታግቶ ነው ያገኘነው ይልቅ እኔን ተውኝ አሁን ልሙትበት በቃ እረፍት ላግኝበት ተውኝ ማለት ይሄንን ማለት ከባድ ነው ግን ያው ራሷ ነች እውነት ለመናገር ገፍታ የተዋወቀችኝ በስራ አጋጣሚ በሚለው ተዋወቀን ግን በቃ ገፍታ ወደ ህይወቴ ገባች እንግዲህ እንደማየው ከሆነ በጣም ባሳዛኝ ሁኔታ በዚህ ገመድ ራሱን ለማጥፋት ሙከራ እያደረገ ነበረ ባለቤቴንም ስናፍቀው የነበረውን ልጄንም ነው ያጣሁት ባታባ በቃ ምን አለ ስራው ጥንቅር ብሎ ቢቀርብኝ ጓደኛዬም ህይወቴም በቃ ሁሉም ነገሬም ባለቤቴ ነበረች የጋብቻ ውል ሀብት ንብረቴንም እንድታስተዳድርበት የውክልና ሁሉን ነገር አሳልፌ እንድሰጣት በግድ አስፈረመውኝ ራችሁ ቆይ ደና በቃ ልሞትበት ቢያንስ ረፍት ላግኝበት የነበረውን ይሄው ሞቴን ማደናቀፋችሁብኝ አይደለም የፈለጋችሁን አደረኩኝ አይደል እንዴ ቆይ ያላችሁኝን ሁሉ አደረኩኝ ነው ምንድነው እንደዚህ ካሜራ ደቅናችሁ ሞቴን በአደባባይ ለህዝቡ ማሳየት ነው የቀራችሁ እሱ ነበር የቀራችሁ አይደለም ማላቃቸው ሰዎች መተው በመኪና አግተው ይዘውኝ ሄዱ እንግዲህ ውድ ቤተሰቦቼ ያው አሁን ከቤት ወተናል ምክንያቱም ያው የምንሄድበት ቦታ አለ እሱ ጠቁሞን መድረስ ያለብን ቦታ አለ ማን እንደቀጠረው በቂ አስፈላጊ መረጃዎችን ሰጥቶናል ስለዚህ አሉ የተባለበት ቦታ ላይ ሊወስደን ተነጋግረናል ነገሮች ያው እንዲበላሹ አልፈልግም ምክንያቱም ከሱ ጀርባ በርካታ ወንጀለኞች አሉ ስለዚህ እነሱን በቁጥጥራችን ስር መዋል የግድ ይጣበቅብናል ማለት ነው ቢኒያም እንግዲህ ቀደምም ነገር ያለው ነገሮች እንዲበላሹ አልፈልግም አው ችግር የለውም ወስዳል ስለዚህ ያው የተሳሳተ መረጃ ሰጥተን እቅዱ የሚበላሽ ከሆነ ግን ባንተ ላይ ከፍተኛ እርምጃ ወስዳለሁ ይሄንን በደንብ እንድታቅ ፈልጋለሁ አረ ችግር የለውም ወስዳል
ምናልባት ህይወትን መቀየር ይኖርብሃል ከዚህ በኋላ ህጋዊ ስራዎችን ህጋዊ እርምት ካገኘ በኋላ ህጋዊ እርምጃዎችን ወስደህ ህይወትን በአግባቡ መምራት ያለብህ ግለሰብ ነህ። ስለዚህ ስለቀጠሩ ግለሰቦች የት እንደሚገኙ በምን አይነት ሁኔታ ላይ እንደምንይዛቸው አስፈላጊውን ነገር ተነጋግረናል። ስለዚህ እቅዶች እንዳይበላሹ በጥንቃቄ ቦታውን መርተህ እንድታሳይ እንፈልጋለን። ጥሩ። ስለዚህ ከቆይታ በኋላ ያለውን ነገር ወደ እናንተ ይዤላችሁ መመለስ ይሆናል። እስከዛው መልካም ቆይታ። እዚህ ነው ይሄኛው? አዎ። ጥሩ። ኮኮዚ ቁጭ በይ። አስቀምጡት። ምንድነው ካሜራው? ምንድነው? ቁጭ በይ። ቁጭ በይ። ይኸውልሽ እያንዳንዱን ነገር ፈትሽልኝ። ቁጭ በይ። ይኸውልሽ ሰሚኛለሽ? በህግ አምላክ አስቀምጥልኝ ወረቀቱን። ህግማ ብታውቂ ኖሮ ይሄን አትሰሪም ነበር። ቁጭ በይ። ስለምን ህግ ነው የምታወራው? ካሜራው ቁጭ በይ እያልኩሽ እኮ ነው ያለሁት። ማናችሁ ሲጀመር ማን እንደሆነ ነው ልጅ በሚገባ ወረቀቴን መልስልኝ። ስራትሽን ይዘሽ ቁጭ በይ። ነይ ሁለታችሁ ነው ያለው። ይኸውልሽ ከጀርባ የህግ አካላቶች አሉ። ስለዚህ ወዴት ምንድነው እየሰራችሁ ያላችሁ? ምንስ ብሰራ ምን ማለት ነው እንዴ? ማለት ይኸውልሽ ቁጭ ብለሽ በስነ ስርዓት ያለውን ነገር ታስረጅናለሽ። ይኸውልሽ እንደውም ሁሉንም ነገር ያደረገችው እሷ ናት። ሁሉንም ነገር ያደረገችው አንቺ ነሽ። ሁሉንም ነገር የእሷ እጅ አለበት። ሙሉ ነገር ስለዚህ አላውቀውም እያልሽ ነው ያለሽው። ሲጀመር እሱ ቁጭ በይ አንቺ ቁጭ በይ። ይኸውልሽ እኔን ነው ማነው እሱ የምትይኝ? ውጡልኝ። ምንድነው አንተስ? አንቺ እኔን ነው ማነው እሱ የምትይኝ? ይኸውልሽ አላውቀውም ማለት አትችይም። እሺ አላውቀውም ማለት አንቺ እኔን ነው ታውቂኝ። እሺ ካሜራውን አንዴ ይኸውልህ አጥፋልኝ። ይኸውልሽ ተነጋግተሽ ያለውን ነገር ትነግሪኛለሽ። አስወጣልኝ። እሱ እኔን አታውቂኝም አንቺ። እኔና አንተ እንተዋወቃለን። ውጣ በቃ። ይኸውልህ ውድ ቤተሰቦች እንግዲህ ያው እዚህ አሁን ወደ ውስጥ ገብተን ተረጋግተው መረጃዎችን እንዲነግሩኝ ስለፈለኩኝ ነውና ቪዲዮም ሪከርድ የምናደርገው አስፈላጊ ስለሆነ ነው። እኔ አሸናፊ እባላለሁ፣ መርማሪ ጋዜጠኛ ነኝ። ስለዚህ አሁን እጅ ከፍንጅ ነው ወንጀሎችን ስትፈጽሙ ያዝናል። ያንን እጅ ከፍንጅ ነው የምትለን? እኔ እኮ ምንም አልገባኝም። የምታወራው ነገር ራሱ ለኔ ግራ እየገባኝ ነው። ይኸውልሽ በግልጽ ስለማንነታችሁ ማወቅ ፈልጋለሁ እኮ። እኛማ ሰው ነን፣ እንደማን እንዳንተው ሰው ነን። ከዚህ የተለየ ምን ነገር አለ ማለት? እኔ አሁን እዚህ ጋር ምንም ማውቀው ነገር የለም። እምትሸጥልኝ ከሆነ ሽጥልኝና ወደ ቤት ልሄድ። እንዴ ቆይ ተረጋጋ። የምን ወንጀል ምናምን ነው? ምንድነው ተረጋጊ የምትይኝ? እንዴ እዚሁ አንድ ላይ ያለን አይደል እንዴ ገቡት እኮ። ምንድነው እያደረግሽ ያለሽው? እኔ ምንም ማውቀው ነገር የለኝም። ይኸውልሽ ገዢ ነኝ እኔ። ልትገዢ የተዘጋጀሽው ንብረት የማን እንደሆነ ታውቂያለሽ? እኔ ምንም ማውቀው ነገር የለም። መግዛት የምፈልጋቸው ነገሮች ነበሩ። አንተ ማን ራሱ አልገባኝም እኮ አንተ ማለት እሷ አሁን ሽያጭ የምታደርግልሽ ሰው ነች አይደለ? አዎ እኔ ገዢ ነኝ። ልገዛ ነው የመጣሁት። ምንም ማውቀው ነገር የለም። ቆይ ይኸውልሽ ምንድነው? ቆይ አንቺ ሰሚኛለሽ? እየሰማሽ ነው አይደለ? አሁኑኑ ህጋዊ እርምጃ እንደወስድ እያስገደድሽኝ ያለሽ። ስለዚህ ምን አጥፍቼ ነው ህጋዊ እርምጃ? ምን እንዳጠፋሽም ይኸውልሽ በግልጽ ያለውን ነገር ስናወራ ነው የምንደርስበት። እስከዛ ድረስ ግን ሰሚኛለሽ? የምጠይቅሽን ብቻ ነው የምትመልሽልኝ። የምጠይቅሽን ጥያቄ አንድ ባንድ ትመልሽልኛለሽ። ጥሩ ይኸውልሽ ካሜራችሁንም ይዛችሁ ውጡልኝ ማለት እያዘዝሽኝ ያለሽው እንዴ? ካለ ፍቃድ የሰው ቤት ገብታችሁ ምን ታደርጋላችሁ? ሰሚኛለሽ? አስፈላጊውን እርምጃ መውሰድ እንችላለን። ኃይሎቻችንን በሚገባ የተሻለ አይደለ? ስለዚህ የምጠይቅሽን ጥያቄ ብቻ መልሽልኝ። አለበለዚያ አሁኑ ነው እርምጃ መወስድብሽ። ባካችሁ ላይ ምንም ማውቀው ነገር የለም። ስለዚህ ይችላል መሄድ አትችይም። እና ምንድነው እየተከረ የምታውቂውን ነገር እስካልገለጽሽልኝ ድረስ መሄድ አትችይም። እኔ ምንም ማውቀው ነገር የለም። እኔ ገዢ ነኝ። ልገዛ ነው የመጣሁት። ምንም ማውቀው ነገር የለም። ማለት አሁን ልትገዢ የተዘጋጀሽው ምንድነው? በግልጽ ነገር ቤት ነው አይደለ? የቤት ካርታ ምናምን ነው ልገዛ የመጣሁት። አንቺ ቆይ ምንድነው ልሽልኝ የነበረው? ቆይ ወንጀለኛ ነሽ እንዴ? ስለምን ወንጀል ነው እያወራሽ ያለሽው? የማንን ንብረት እንደምትገዢ ያውቀሻል? የኔ ወንድም እኔ ምንም ማውቀው ነገር የለም። እሷ ትክክለኛ ሻጭ ናት። የሰጠችኝ ውል፣ የቤት ካርታ፣ ሁሉም ነገር ትክክለኛ ነው። ሁሉንም ወረቀት አይቻልም። እኔ ግራ የገባኝ እሷ አይደል እንዴ? ስለምን ወንጀለኝነት ነው እያወራ ያለው? ይኸውልሽ ነገሮችን ለማድበስ አትሞክሪ። የምን ማስበ እንዴ? ስለምን ማድበስ ነው እያወራክ ያለው? እዚህ ቦታ ላይ የመጣ ነው ቢኒያም የተባለን ግለሰብ ቀጥረሽ እሱ መርቶ ነው ወደዚህ ቦታ ላይ መጣ ነው። ቢኒያም ማን ነው? ሲጀመር ማን ነው ቢኒያም? እንዴ ቢኒያም ማን ነው?
ማለት ከኛ ጋር የገባውን ግለሰብ አታውቂውም እንዴ? እሱ እኔ ታውቀዋለህ? እኔ አላውቀውም እሱን እንዴ። ከዚህ በኋላ ማለት ነው ከምጠይቅሽ ጥያቄ ውጪ ምንም አይነት ነገር እናገራለሁ የምትይ ከሆነ እርምጃ ነው ባንቺ ላይ የምወስደው አሁኑኑ ማለት ነው። ለምን እርምጃ? ምን አጥፍቼ እርምጃ የሚወስድ ፊልም ነው እንደ ቆይሳችሁብኛል። ተረጋጊ፣ ኮነ እንፋረም ያለ በቃ ነው። ተረጋጊና ቁጭ በይ። ይኸውልሽ ቁጭ ብለሽ ነው ነገር እሺ ያረጋችሁ ስላላችሁት ነገር ይኸውልሽ እኔ ትክክለኛ ስራ ነው የተሰጠኝ። ልፈራረም ነው የመጣሁት። ገዢ ነኝ እኔ ምንም ስለ ወንጀል ምናምን የምትሉት ነገር የማውቀው ነገር የለም። ይኸውልሽ የምትገዢው ንብረት ህጋዊ ስላልሆነ ልትገዢያችም ይያል። እንዴት ነው ህጋዊ? ወረቀቱ እኮ አይቻልም እንዳለ ህጋዊ ነው። አስፈላጊ መረጃዎች አሉ፣ እሱን እያንዳንዱን እሰጥሻለሁ። ግን ስለ ሁሉም ነገር ካንቺ መረጃ እፈልጋለሁ፣ ስላለው ነገር በአጠቃላይ ማለት ነው። ስለምን መረጃ? ሰሚኛለሽ? ወደ አንቺ እመለሳለሁ። እንዴ ከዚህ በኋላ ቃል የምታወጪ ከሆነ አሁኑኑ እርምጃ የምወስድብሽ። ስለዚህ ፊት ለፊት አጠገብሽ ቁጭ ብላለች አይደለ? ገዢሽ ማን እንደሆንሽ ምን እንደሆንሽ ምንነትሽን ማወቅ ስለምፈልግ ትነግሪኛለሽ። እኔ እንዴ እኔ ደላላ እንደሆንኩ ታውቀኛለች፣ ታውቅሻለች አይደለ? ስለዚህ ለምታውቀው ነገር ትናገር። ሌላ ምንም እንፈልግ። አንተ ጠይቀኝና እኔ ልሂድ። እንዴ እኔን አትጠይቀኝም ታዲያ? እሷ ዝም ማለት ትችያለሽ? እኔ እኮ እንዴ እሷ እኔን ጠይቀኝ። ዝም ማለት ትችያለሽ ወይ? አረ ምን አይነት ድራማ ላይ ሰራቻለሽ? ወይ አንተ እየተደረገ ያለው ነገር ድራማ አይደለም እንዴ? እና ድራማ ካለ ካሜራ ላይ ምን ይሰራል እዚህ? ምን እንዴ? እኔ እኮ ግልጽ አይደለኝም። ትዕግስቴን እያስጨረሽኝ ያለሽ ቢኒያ፣ ይሄ ነው ለነገሩ ያዋረደኝ። ቆይ ጥሩ እመለሳለሁ። አስፈላጊውን ነገር ትነግሪኛለሽ። ስለዚህ ስላንቺ ስለማንነትሽ ሙሉ ነገር ስለምፈልግ ከስምሽ እንጀምር። ማንነሽ? ለምንድን ነው እዚህ ቦታ ላይ የተገኘሽው? ስሜ ናርዶስ ይባላል። እዚህ የመጣሁት እኔ ገዢ ነኝ። ሌላ ምንም ማውቀው ነገር የለም። የቤት ካርታ ምናምን ፈልግ ነበር እና ደላላለ ሲል እሷ ጋር ነው የመጣሁት። እሷን ያገኘሁት ቀጥታ። ከዛ ቤቷ ይዛ መጣች። ሁሉም ወረቀት ሳይ ህጋዊ ናቸው ሁሉም ነገር። ልፈራረም ነው የመጣሁት። ቤት ለመግዛት ነው ወደዚህ ቦታ ላይ መጣሽው? ቤት መግዛትና መሸጥ ወንጀለኝነት ከተባለማ ሰው ሁሉ ወንጀለኛ ነው። ማነች እሷ? እሷን በምን አይነት ሁኔታ እንዳወቅሻት እንድትገልጪልኝ እፈልጋለሁ። ቤት መግዛት እፈልጋለሁ። እሷ ደላላነት አገኘኋት። ከዛ ቀጥታ ወደዚህ ቤት ነው ይዛኝ የመጣችሁ። ሙሉ ውክልና እንዳላት ህጋዊ እንዳላት ምናምን ነግራኝ ነው እዚህ ቤት ይዛኝ የመጣችሁ እና ምንም ሳይው ሁሉም ነገር አሳማኝ ነው። ናርዶስ፣ ስለዚህ እኔ ምንም የማውቀው ነገር የለም እያልሽ ነው ያለሽ? አዎ፣ ሁሉም የሰጠችኝ ወረቀቶች እንዳለ ህጋዊ ናቸው። የባሏ ንብረቶች ናቸው። ሁሉንም እያሳየችኝ ያለችው ከባሏ ጋር የጋብቻ ወረቀታቸውን አሳይታኛለች። እና እንዴት ነው አለማመን የምችለው? ሰሚኛለሽ? ይኸውልሽ ገዢ ነች አይደለ? ስለዚህ በቂ መረጃ ሊኖራት ይገባል። እንዴ በቃ አየችው፣ ትክክለኛ ነው። እንዴ ምንድነው የምትለው አንተ? ንግግርሽን ማቆም ትችያለሽ? እንዴ እኮ ስለ በቃ የራሴን ጉዳይ እየተሟገትኩ ያለሁት። የምትሸጪላት ንብረት ህጋዊ ከሆነ እኮ ምንም አይነት ነገር እንደዚህ አይነት ንግግር አያስፈልግም ካንቺ ጋር። የግል ጉዳይ ነው ባል ምናምን፣ እዚህ የግል ጉዳይ ነው። እንደዚህ ነገር እዚህ ጋር ይወራል። ለወንጀል ነበር ተረጋጊና ከኔ ጋር ትነጋገሪያለሽ። እልሽ ትወጫለሽ። አንቺ ከዚህ በኋላ አንቺን የማናግርበት ምንም አይነት ሰከንድ የለኝም። አስወጣልኝ እሷ። ውጪ በቃ ከዚህ በላይ እኔ ከአንቺ ጋር መጨቃጨቅ አልችልም። ውድ ቤተሰቦች እንግዲህ የምናየው ነገር በጣም እጅግ በጣም አሳዛኝ ነው። እንግዲህ ሙሉ ነገሩን መናገር አልቻለችም እና እንድናወራም ፈቃደኛ ሆና በግልጽ እድሉን ልትሰጠኝ አልቻለችም። ስለዚህ ያው አስወጥቻታለሁኝ። እሷን አስፈላጊውን መረጃ ጠይቃታለሁ ማለት ነው። እንግዲህ ያለውን ነገር እየነገርሽኝ ያለሽው ቤት ልትገዢ ነው እዚህ ቦታ ላይ የተገኘሽው። ስለምትገዢው ቤት ግን የቀረበልሽ በአጠቃላይ ዶክመንት ህጋዊ ስላልሆነ ይሄንንም ደግሞ እኛ ለማጣራት ስንል ነው እዚህ ቦታ ላይ መጣ ነው። እንዳልኩ ዶክመንቶቹን እኮ አይቻቸዋለሁ፣ ህጋዊ ናቸው። ምን ብላ ነው አሁን እሷ እየሸጠችልሽ ያለሽ? የባሌ ንብረቶች ናቸው ብላ ሁሉንም ነገር አሳይታኛለች። ሁሉም ህጋዊ እንደሆነ ከባሏ ጋር የተፈራረመችው የትዳር ወረቀቶች እንዳለ አላት። እና እንዴት ነው እሺ ያለማመን የምችለው? እንዴ ብሬን በሙሉ እኮ እንዴ ነው እንጀር ብዬ ይኸውልሽ፣ ምናልባት ሰነዶች ስለቀረቡ ይሄንን ቤት አንቺ አምነሽ ከሷ ልትገዢ ልትችያለሽ። ይሄ ቤት ግን በጭራሽ እሷ በህጋዊ መንገድ ያገኘችው አይደል። እሺ ወረቀቶቹ ከየት ነው የመጡት? እሺ እንዳለ እኮ ህጋዊ ናቸው ውሎቹ፣ ሁሉም ወረቀት እንዳለ በቃ። የሚያሳዝነው ነገር እሱ ነው።
ማለት እያንዳንዱ መረጃ ይዘጋጃል፣ እያንዳንዱ ዶክመንት ይዘጋጃል። ስለዚህ አንቺ በህጋዊ መንገድ ነገሮችን አይተሽ አይደለም፣ ምናልባት እዚህ ቦታ ላይም አይደለም መፈራረም ያለብሽ፣ ህጋዊ አካሄዶች አሉ። በዛ መሰረት ልትገዢው የነበረ ቤት ስላልሆነ ምናልባት ተርፈሻል። ንብረትሽን አተሽ ገንዘብ ከፍለሽ ከሆነ ግን ወይም ደግሞ ምናልባት የምታረጉትም የሽያጭ ስምምነት ግልጽ ካልሆነ አንቺም ተጠያቂ ነው የምትሆኙ። እስካሁን እንኳን ምንም ገንዘብ አልሰጠውም። ከተፈራረምን በኋላ ነበር ስምምነታችን ለሁሉም ነገር። ገና መምጣቴ ነው። እኔም ገና እየተፈራረምን ነው እናንተ የገባችሁት። እኔ ምንም አውቀው ነገር የለም። እናንተ ከመጣችሁ በኋላ ነው ወንጀልም መሆኑን ትክክለኛ ሰነድ አለመሆኑን ራሱ እያወቅኩ ያለሁት። ነገሮች ይጣራሉ። አሁንም አንቺ በሰጠሽኝ መረጃ መሰረት ገዢ ነሽ ብለን አምነን ተቀብለን የምንሄድበት ሁኔታ አይኖርም። ምክንያቱም እየተሰራ የነበረው ወንጀል በህገወጥ ሀብት ንብረታቸውን እያሸሹ እየዘረፉ ስለሆነ ምናልባት አንቺም ይህንን ንብረት ለማሸሽ እዚህ ጋር የተቀመሽ ግለሰብ ልትሆን ይችላል። ምንም ነገር የለም። እናንተ ከመጣችሁ በኋላ ወንጀል መሆኑን ራሱ ያወቅኩት። ነገሩ ግን ተጣርቶ የአንቺ ማንነት ታውቆ አጣሩ። እኔ ምንም አውቀው ነገር የለም። ስለማላውቀው ነገር ነው አሁን እንደዚህ እያልከኝ ያለው። ሁሉም ነገር ማጣራት ትችላለህ። እኔ ምንም አውቀው ጉዳይ የለም። እኔ ገዢና ገዢ ብቻ ነኝ። ጥሩሽ፣ ይኸውልሽ ያለውን ነገር በግልጽ ልንገርሽ። እዚህ ጋር አሁን ያልሻት ግለሰብ ሀብት ንብረቱን ወርሳ ወይም ደግሞ በህጋዊ ውክልና ይዛ ሳይሆን ይሄንን የያዘችውን ንብረት አስገድዳ ጫና በማድረግ በማስፈራራት አስፈርማ ነው ይሄንን ንብረት ወደ ራሷ አዙራ እዚህ ጋር ሽያጭ ልታከናውን ይሻለች። ከዚህ ጀርባ ደግሞ ከሽያጩ ጀርባ ደግሞ እኛ የምንፈልጋቸው ትልልቅ ወንጀለኞች አሉ። ምናልባት ይሄን የምታቂ ከሆነ ስለሷም በቅርበት የምታቂው መረጃ ካለ ይሄን እንድትነግሪኝ ይፈልጋሉ። እኔ ምንም አውቀው ነገር የለም። እኔ አሁን ስለምትለኝ ነገር ምንም አውቀው ነገር የለም። እኔ ገዢና ገዢ ብቻ ነኝ። ነገርኩ። ሁሉም ያዩዋቸው ውክልናዎቹ ሁሉም ነገር እውነተኞች ናቸው። በቃ እኔ ከባሏ ታምጣ ከየት ታምጣ ምንም አውቀው ነገር የለም። ስለ አንቺ የተወሰነ ነገር ንገሪኝ። ምናልባት አንቺ እንዴት ነው ይሄንን ንብረት ለመግዛት ማለት ያስቀመጡልሽ ገንዘብ ወይም ደግሞ በምን አይነት ስራ ላይ ነው አንቺ የተሰማራሽው? ይሄን ስራ ነጋዴ ነኝ። ከውጭ ምናምን ልብስ ምናምን ነው ማስመጣውና አስመጥቼ እዚህ አስረክባለሁ። ቤቱንም ደግሞ በርካሽ ዋጋ ነው የተስማማን። ለዛ በቃ እኔም ወዲያው መግዛት ፈለኩኝ። ምክንያቱም በኪራይ ቤት ነው ያለሁት። በምሰራቸው ስራዎች ደግሞ አሪፍ ገንዘብ ስላለኝ ቀጥታ በቃ መግዛት ነው ያሰብኩት እና ቤቱንም ሳይ አሪፍ ቤት ነው ምናምን ገንዘቡም አሪፍ ነው። ለዛ ነው ልገዛ የወሰንኩት። ማለት ስለ ቤተሰብ እስቲ ስላለው ባክግራውንድሽ ደግሞ ንገሪኝ። ከማን ጋር ነው የምትኖሪው? እኔ ብቻዬን ነው የምኖረው። ቤተሰቦች እዚህ ሀገር አይደሉም፣ ሌላ ሀገር ናቸው ያሉት እና በቃ ማለት አሁን የምትገዢው በራስሽ አንቺ ባፈራሽው ንብረት ነው ገንዘብ ነው ወይንስ ድጋፍ አለሽ? ራሴ በቃ ባመጣሁት ገንዘብ ልገዛ ያሰብኩት። ምክንያቱም እኔ ከውጭ ዕቃ እያስመጣሁ እዚህ አስረክባለሁ። የተለያዩ ሀገሮችን ስለማስረክብ በቂ ገንዘብ አለ። ቤተሰቦች ይህንን ያውቃሉ? አሁን የምታደርጊያቸውን ድርጊቶች በአጠቃላይ? አዎ ያውቃሉ። ጥሩ። ያው እንደነገርኩሽ ምናልባት ህጋዊ ሰውነት ካለሽ ንብረቱ በህገወጥ መንገድ የመጣ ስለሆነ ተጠያቂ አድርግሻል። ዞሮ ዞሮ አሁንም ልትፈራረሚ ስትይ ነው ያገኘንሽ። ሰነዶቹ ተጣርተው ስለ አንቺም መረጃ ቤተሰቦቼ አሉ ብለሻል። ስለ እያንዳንዱ ነገር ከጀርባሽ ስላለው ነገር ማጣራት ያለብን አጣርተን ካልሺው ጋር የሚቀራረብ ከሆነ ነፃ ሆነሽ ያው ንብረትሽን አትርፈሻል፣ ገንዘብሽን አትርፈሻል። ነፃ ሆነሽ የምትሄጂበት ሁኔታ ነው የሚኖረው። ችግር የለውም። ምን ያጣሩ? እኔ ነፃ ሰው ነኝ። እናንተ ከመጣችሁ በኋላ ነው ይህን ወንጀል መሆኑን ራሱ ያወቅኩት። የፈለኩት ነገር እኔ ላሳያችሁ ፈልጋለሁ። ጥሩ። እንግዲህ ያው ውድ ቤተሰቦች አስማምተው እንግዲህ አቅም ገንዘብ አላቸው ለሚሉት ሰዎች አሳልፈው ይህንን ንብረት
እየሰጡ ያሉበት ሁኔታ ነው ያለው። ግን አሁንም ያው የሰጠችን መረጃ እንግዲህ ንጽህናዋን የሚያረጋግጥ ነው ብዬ አላምንም። ስለዚህም አስፈላጊውን ማጣራት እናደርጋለን። ምክንያቱም ንብረቶቹ እንዲህ በቀላሉ ከተጎጂዎች ከተወሰደ በኋላ ለማንኛውም ተራ ግለሰብ ንግድ ተደርጎ ያስረክባሉ ብዬ አላምንም። ምናልባት የተሰረቀ ንብረት ስለሆነ በግፍ እንዳገኙት ሸጠው ተጠቃሚ ለመሆን የሚችሉበት ሁኔታ ሊኖር ይችላል። ግን አጠገብ ያለችው ግለሰብ ደግሞ እኔ ገዢ ነኝ፣ ይሄ ንጽህናዬን ብቻ ያረጋግጣል ብላ የሰጠችን ቃል በቂ ሊሆን አይችልም። ስለዚህ በእኛ ህግ ጥላ ስር በእኛም በህግ ጥላ ስርም እንድትቆይ አድርገን ነገሮች ማጣራት ተደርጎባቸው ነፃ የምትሆን ከሆነ እሷንም ንብረቷንም ያው ለቀንም እንትን ምን ሊሆናል ማለት ነው። እንግዲህ በቂ መረጃ አላገኘውም እስካሁን ድረስ። ደላላ ነኝ ያለችው ግለሰብ ስለሷ ደግሞ በቂ መረጃ ማግኘት ስለምፈልግ እዚህ ቃለ መጠይቅ አደርግላታለሁ። እንግዲህ ነገሮችን ትገልጽልኛለች ብዬ ተስፋ አደርጋለሁ። ይሄም አይሆን ከሆነ ደግሞ ህጋዊ እርምጃዎችን አሁን መውሰድ እንጀምራለን ማለት ነው። ስለዚህ ተረጋጊና ያው የምንጠይቅሽን ጥያቄ ከዚህ በኋላ ያለውን ነገር ለእኛ ቀና ትብብር እንዲኖርሽ እፈልጋለሁ። እኔ የተቻለኝን ትብብር በሙሉ አድርግላችኋለሁ። ይሄም አይሆን ከሆነ ግን እንደነገርኩሽ ነው፣ በአንቺ ላይ እርምጃ ለመውሰድ ምንም የማያስችለን ምክንያት የለም። ምክንያቱም እጅሽ ላይ በቂ መረጃዎች ተይዘዋል፣ ዶክመንቶች ተይዘዋል፣ ልትፈርሚ ነበር። በግልጽ እንደነገርኩሽ ይሄ ደግሞ ህጋዊ ንብረት አይደለም። ስለዚህ ከተጠያቂነት አታመልጭም ማለት ነው። እንዳልኩሽ ህግም የሚለው ደግሞ አለማወቅ ከተጠያቂነት አያድንም። ስለዚህ በዚህ መሰረት ያው አስፈላጊውን ነገር እናደርጋለን። ትብብርሽን እፈልጋለሁ። እሺ፣ የተቻለኝን ትብብር አድርግላችኋለሁ። እሺ፣ እሷን ወደ ውስጥ አስገባል። ውድ ቤተሰቦች እንግዲህ ያው በጥረታችን መሰረት ያው እዚህ ጋር ደርሰናል። ከዚህ በኋላ ያለው ነገር ምናልባት ቀላል የሚሆነው በግልጽ ነገሮችን መረጃዎችን አሳልፈለኛ የምትሰጥ ከሆነ ብቻ ነው። ስለዚህ ያው ብዙ የምታስቸግሪን ሁኔታ ይፈጠራል ብዬ ተስፋ አላደርግም። ቅድም በጣም ደጋግሜ ነግሬሻለሁ። እርምጃ ለመውሰድ ምንም አይነት የሚያቅተኝ ነገር የለም። እርምጃ ምን አመጣው? ቆይ እኔ እኮ ብዙ ነገሮች ግልጽ ስላልሆኑልኝ ነው። ካሜራው ለምን አስፈለገ? አንተ ማነህ እንዴ? ስለዚህ ጉዳይ ለአንቺ አሁን አላብራራልሽ። ለምን እንዴ ሳታብራራልኝ? እኔ ስለምንድን ነገሮችን ማስረዳክ? እየሰማሽ ነው? ምን አውቄ ነው እንዴ? እያንዳንዱን ቤት ተገብቶ ንገረኝ አውሪኝ ይባላል እንዴ? እንደምትለው የህግ አካል ነኝ የምትል ከሆነ አንተ መታወቂያህን ምንነትን ሳላቅ እንዴት ላንተ ላወራ እችላለሁ? አስፈላጊው ነገር እኮ አሳየንሽ እኮ አይደለም እንዴ? አንተ እኮ ጭራሽ ሴት ልጅ ላይ እጅህን ልታነሳ ነው እየሞከርክ ያለው። ይሄ አሁን የምትይው ነገር ራስሽን ነፃ ለማውጣት እየተጠቀምሽ ያለሽው ቃላት ነው። ምንድነው? ራሴ ስለአንቺ በቂ መረጃ አለን። ይኸውልሽ እየሰማሽኝ ነው? የኔ አባት የማንንም ወሬ ሰምተህ ነፍንፈህ ከመጣ እዚህ ተሳስተሃል። በኋላ የሚቆጭን ነገር እንዳታረግ ከቻልክ። ሰምኛለሽ? የማንንም መረጃ አይደለም ሰብስቤ የመጣሁት። እና ምንድነው የምትለኝ? እኔ ምን አድርጊ ነው የምትለኝ? በቂ መረጃ የማትሰጪኝ ከሆነ ማለት ነው። ስለምን እንዴ? እኔ ሻጭ ነኝ አልኩ። ከዚህ ዘለለ ምን ልነግርህ እችላለሁ? ይኸውልሽ ቅድም ደላላ ነኝ የሚል ነገር ነግረሽኛል አይደል? ደላላ ነኝ አገባኝ ደላላ። ታዲያ ደላላ ሆነሽ እንዴት ነው የባሌን ንብረት ብለሽ ህጋዊ ውክልና ያልሽው? እሱስ ለአንተ ማስረዳበት ምንም አቅምም የለኝም። አንተ ደግሞ እሱን እኔ መጠየቅ መብት የለህም። ለምንድን ነው የማታስረጂኝ? ለምንድን ነው የማስረዳክ? ለምንድን ነው የምነግርህ እንዴ? በክርክር ጊዜያችንን ባንፈጀው መልካም ነው አይደለም እንዴ? እኔ ግልጽ ስላልሆነልኝ ነው እየጠየቅኩ ያሉት። ለምንድን ነው ለአንተ ማስረዳት የሚጠበቅብኝ? ጥሩ ማነው አንተ ሲጀመር? ነገሮችን ግልጽ ላድርግልሽ። ስለ አንቺ በቂ መረጃ አለኝ ያልኩሽ ከሄኖክ ጋር ስላላችሁ ግንኙነት። ሄኖክ የቱ ሄኖክ? የቱ ሄኖክ? ተረጋጊ። ሄኖክ አለ ማን ሄኖክ እንዴ? የማይደረስብሽ መስሎሽ ነበረ? እንደዛ ነበር የምታስቢው? ሄኖክ የቱ? የማንን ሄኖክ ነው እያወራ ያለው እንዴ? ይኸውልሽ መርበትበቱን ትተሽ ማለት ነው። ስለምን መርበትበት? ሄኖክ የቱ ነው? ቆይ እንዴ ስለ የትኛው ሄኖክ ነው እያወራ ያለው? እየሰማሽ ነው? ይኸውልሽ መንተባተቡን ትተሽ ሄኖክ የለም፣ በግልጽ ስለ ማንነትሽ ንገሪኝ። እኔ ማነው? እኔ እኮ ደላላ ነኝ እኔ ያልኩ። በቃ ውጣልኝ ከቻልክ እንዴ። ሄኖክ ጭራሽ እኔ እንደወጣ ነው የምትፈልጊው? ሄኖክ ማን? ስለ ሄኖክ ምን አውቃለሁ እንዴ? ሄኖክ ማን ነው? በሚገባ ታውቂያለሽ። ሄኖክ አላውቅም እንዴ? ሄኖክ የሚባል ሰው አላውቅም ጭራሽ። ይኸውልሽ ሰምኛለሽ? አንቺ ማለት ነው
ሄኖክን እንደ ፍቅረኛ ቀርበሽ ቁጭ በይ። ይኸውልሽ የኔ የሞተው ማን ነው ሄኖክ? እባክህን ጸጥ ብለሽ አዳምጪ። ሰምኛለሽ? ወይኔ በግልጽ ማትነግሪኝ ከሆነ ማለት ነው አንጠልጥዬ ነው ልሽ እስር ቤት ውስጥ መከትሽ። አንቺ ማለት በግፍ ፍቅረኛዬ ነው ብለሽ ቀርበሽ ሀብት ንብረቱን አስፈርመሽ ከዛ በኋላ ወደ ግልሽ ካዞርሽ በኋላ እዚህ ጋር ለመሸጥ እየተደራደርሽ ያለሽ ግለሰብ ነሽ። ፍቅረኛዬ ነበረ እኮ ፍቅረኛዬ ነው ሄኖክ፣ ፍቅረኛዬ ነው። እና ከዛ ምንድነው በትክክል እሱ ያንቺ ፍቅረኛ ነው? አዎ የኔ ፍቅረኛ ነው እንዴ። ሲጀምር ይሄ ላንተ መናገር ራሱ አይጠበቅብኝም። ይሄ የግል ጉዳይ ነው። ሄኖክ የት ነው ያለው? ቤቱ ነው ልለይት ይሆናል እንዴ። እኔ ደግሞ ይታቃለው ተለያይተናል። አጠይቀኝ ነው እንደዚህ አይነት ጥያቄ። የግል ጉዳይ ነው ይሄ። ስሚ ይኸውልሽ ቢኒያምን ቀጥረሽዋል አይደለ? ቢኒያም ማን ነው? ቢኒያም የምትለኝ ቆይ እንዴ። ይኸውልሽ ከቻልክ በግልጽ ማትነግሪኝ ከሆነ ነግሬሻለሁ። ማን ነው እያልሽ ነገሮችን ላለማመን አትሞክሪ እንዴ። የኔ አባት ከቻልክ ራስ ሰምኛለሽ? ይኸውልሽ ሄኖክ እንዲሞት ቢኒያምን ቀጥረሽዋል። ማናገረ ሄኖክ ማን ነው? ቢኒያም ማን ነው እንዴ? ሄኖክን አሁን ይኸውልሽ እዚህ አስገባዋለሁ ማለት ነው። ከዚህ በኋላ ግን ነገሮችን የለም ሄኖክ አላምንም እንዴ። ሄኖክ ማን ነው? ሄኖክ የለም፣ በህይወት የለም። አስገባለሁ። ሄኖክን አስገባለሁ። ሄኖክ ነው እያወራክ ያለው። እንዴ አንቺ ውሻ ልቀቀኝ! በሀዘኔ ተጠቅማ ንብረቴን ለመውረስ አንቺ ውሻ! ቆይ ሌላ አላቅም ስትይ አልነበረም? ይገላታለሁ። አትመስላችሁ እኮ ይቺ አንቺ አስመሳይ ውሻ ነሽ። ሰሚኛለሽ? በአንቺ ቤት ይኸውልሽ እሱ ሞቷል አይደለ? በህይወት የለም አይደለ? ሄኖክ ይኸውልህ ተረጋጋ። አስወጣው። ወይኔ ሄኖክ እንዴት እዚህ ይዘው ልትመጣ ቻልክ? እንዴትስ በህይወት አገኘኸው? አንቺ ማትረብ ይኸውልሽ ከዚህ በኋላ የአንቺን ውሸት የማዳምጥበት ጊዜ የለኝም። እሺ ነፍሰ ገዳይ ነሽ አንቺ፣ ነፍሰ ገዳይ። ሄኖክ ነው ይሄ ራሱ ሄኖክ ነው? አዎ ሄኖክ ነው። ውድ ቤተሰቦች እንግዲህ ያው ትንሽ አለመረጋጋቶች ስለነበሩ ያው ነገሮችን ለማስተካከል ሙከራ አድርጌያለሁ። ከዚህ በኋላ ካንቺ የምፈልገው መረጃ አለ። በግፍ ስላደረግሻቸው ወንጀሎች ማስረጃዎች አሉ። ስለዚህ የተደባበቀ ማንነትሽን አልፈልግም። በግልጽ ስላለው ነገር አስፈላጊ ነገር ትነግሪኛለሽ። አማራጭ አለኝ። ጥሩ። ንብረቱን በምን አይነት መንገድ ነው ሄኖክ የተረከብሽው? ንብረቱን ሄኖክ የተቀበልኩበት መንገድ ትንሽ ከሰውኛ የወጣ ነው። ማለት ሄኖክን ያው ከኔ ጋር ፍቅር ግንኙነት እንዲጀምር አድርጌ በቃ ግን እኮ በቃ እኔ እኮ ያለውን ነገር እነግርሃለሁ። እኔ ከዛ ወንጀለኛ አልሆንማ። ይኸውልሽ ወንጀለኛማ በደንብ ወንጀለኛ ነሽ። ምክንያቱም በዚህ ሰዓት ላይ ሄኖክ አንቺ እንደምታስቢው በህይወት የለም አይደለ? ቢኒያምንም ቀጥረሽው የሄኖክን ህይወት እንዳጠፋ ልከሽዋል አይደለ? ነበር እሱማ። ስለዚህ ሄኖክ በህይወት አለ። ያለውን ነገር እያንዳንዱን ነገር በዝርዝር አስረድቶናል። እኛ ደግሞ እየተከታተልን ያለው ትልቅ ጉዳይ አለ። የበርካታ ወጣት ወንዶችን ንብረት ለመዝረፍ ተደራጅታችሁ ነው እየሰራችሁ ያላችሁት አይደል? ስለምትሰሩት ስራ በግልጽ ነገር። እኔ እኮ እዚህ ነገር ውስጥ ምንም ማውቀው ነገር የለም። እኔም ትእዛዝ እየወሰድኩ ነው። ማለትማ በቃ አለቃየቶ በላይ ነው። ደግሞ እሱ እኮ ነው እዚህ ነገር ውስጥ የከተተኝ። እኔ ምንም ማውቀው ነገር የለም። የእሱን ትእዛዝ ብቻ ነው እየወሰድኩ ያለሁት። ይኸውልሽ ስለ ሄኖክ በቂ መረጃ አለሽ አይደል? ያንን በቂ መረጃ እንድታገኝ ያደረገው ማን ነው? ይህን ነገር ያው እንደሚታወቀው ሄኖክ ቤተሰቦቹ ጥለውለት ያለፉም የወንድሙም ንብረት ተደማምረው ባለሀብት ነው። ምን ያህል ወንጀሎችን ሰርተሻል? ኧረ እኔ ምንም ይኸው ለዚህ ሚሽን ብቻ ነው የተመደብኩት። እንዴ ስለምን ወንጀል ነው እያወራ ያለኸው? በቃ ሲጀምር ደግሞ ማወቅ የፈለግከውን ነገር አውቀሃላ። ከዚህ ውጭ አቶ በላይን ብትጠይቅ እኮ መልካም ነው። እባክህን እኔ በቃ እኔ ልሂድ ከቻልክ።
ጥሩ እየሰማሽ ነው። ይልሽ ከዚህ በኋላ አምልጠሽ የምትሄጂበት መንገድ የለም። ስለምን ማምለጥ ነው? ያለውን ነገር እየነገርኩሽ አይደል እንዴ? አቶ በላይ ከማን ጋር እንደሚሰራ መረጃዎች ይኖርሻል። አንቺ የተመለመልሽው ሄኖክን ለማጥመር ነው አይደለ? አዎ እኔ ለሄኖክን ብቻ ማጥመር ነው የኔ ስራ። ቆይ ከሸጥሽው በኋላ ምን ያህል ነው አንቺ የሚደርስሽ? ምን ያህል ነው? እኔማ በቃ ግማሹንም ሙሉንም እንደ ስራዬ ድርሻ ነው የሚከፈለኝ። ይሄንን ያስማማሽ አቶ በላይ ነው አይደለ? አዎ አቶ በላይ ነው እንዴ? እኔ ምንም አውቀው ነገር የለም። ይልሽ አቶ በላይ ከአክሊሉ ጋር እንደሚሰራ እኛ መረጃዎች አሉ። ይሄንን ፕሮጀክት አዘጋጅተው እናንተን ንብረት ወራሽ የሆኑ ግለሰቦችን እንድታጠምዱ እንዳዘጋጃችሁ በቂ መረጃ አለ። ሚስቶቻቸው የሞቱባቸውን ወይም ደግሞ ብቸኛ ወራሽ የሆኑትን ግለሰቦች አጥምዳችሁ ሀብት ንብረት እንድትወስዱና ለዚህ ደግሞ የተወሰነ ጥቅማ ጥቅም ነው አይደለም የሚሰጧችሁ። በቂ እንኳን ገንዘብ ሰጥተዋችሁ ህይወታችሁን ለውጠውላችሁ አይደለም እየሰሩ ያሉት። ልክ ነህ እኮ እኔ እሺ እኔ ምን ማውቀው ነገር አለ? እኔ እኮ በቃ እያጨናነከኝ ነው። እባክህ ነገሮቹን በግልጽ የምነግርሽ የሚሰጥሽ ፍርፋሪ ገንዘብ የትም አያደርስሽ እኮ። እሺ በቃ አውቃለሁ። እኔ ማውቀውን ነገር ተናገርኩ። እሺ በቃ የኔ ድርሻ እዚህ ጋር ምንድነው? ትእዛዝ ተቀበልኩ፣ ትእዛዝ አስተላለፍኩ። ልክ ነሽ። ስለዚህ አሁን ይልሽ የነገርሽኝ ነገር በቂ አይደለም እኮ። ሄዳቶ በላይ መጠየቅ ትችላለህ። እኔ እኮ ማውቀውን እስከማውቀው ድረስ ነው የነገርኩ። የት ነው ያለው አቶ በላይ? አቶ በላይማ አለ እሱማ አለ። ስለዚህ አቶ በላይ ያለበትን ቦታ ትጠቁሚናለሽ? እንዴት እኔ እንደዛ ላደርግ እችላለሁ? ከፈለገ ግን እኔ በጽሁፍም ቢሆን ያለበትን ነገር እነግርሃለሁ እንጂ እኔ ራሴ አልሄድም እዛ። እኔ አልሄድም እንዴ! እኔ መኖር እፈልጋለሁ። ማለት ነገሮች አቅጣጫቸውን ከሳቱ በእናንተ ላይ ግድያ እንደሚፈጸም ነግሯቸዋል ማለት ነው እንዴ? እኮ ግልጽ የሆነ ነገር ነው እንዴ? እኔ በህይወት መኖር እፈልጋለሁ። እህት የለህም? እኔ ወንድም። ጥሩ ይልሽ። ስለዚህ እኛ አሁን ያንቺን ደህንነት በተሻለ መንገድ እናስጠብቃለን ማለት። አረ እንደዛ አልፈልግም። እኔ ከፈለክ የሆኑ እስር ቤት ውሰደኝ። ደህንነትሽን እጠብቃለሁ ከአቶ በላይ። ሲጀመር እኮ ይልሽ አሁንም ነፃ ሆነሽ ትንቀሳቀሻለሽ ማለት አይደለም እኮ። በቃ እኔ የማውቀውን ነገር ተናገርኩ አይደል እንዴ? እሺ ከዚህ በላይ ማድረግ ይችላል። ተረጋጊ ይልሽ፣ ተረጋጊ። የምታውቂውን ነገር ተናግረሻል። ስለተናገርሽ ደግሞ ትጠፊያለሽ ማለት አይደለም። አሁንም ለአንቺ አስፈላጊውን የህግ ጥበቃ እናደርግልሻለን። ከዛ በተጨማሪ ያልሽው ቦታ ላይ ይገኝበታል የተባለው ቦታ ላይ በቀጥታ እንድንደርስ የቻልሽውን ያክል ትተባበሪናለሽ። አስፈላጊ መረጃዎች ካሉ፣ ጽሁፎች ካሉ፣ እጅሽ ላይ የተላኩ መልእክቶች ካሉ እያንዳንዱን ነገር እንድታስረክብ እንፈልጋለሁ። እሱን አስረክባለሁ፣ ግን እኔ ራሴ ወደዛ አልሄድም። በስህተት እኔ ወደዛ አልሄድም። ጥሩ እሺ፣ መውጣት ይቻልሽ። ጥያቄ እንጨርሻለሁ። አስወጣለች። ውድ ቤተሰቦች እንግዲህ ያው አስፈላጊውን መረጃ በሚችለው አቅም ለማግኘት ሞክሬያለሁኝ። ግን ነገሮች ደግሞ ያው ጥሩ እየሆኑና በጥሩ መንገድ እየተፋጠነን እንዳለን ነው እየተሰማኝ ያለው። ምክንያቱም ያው አቶ በላይ ተደብቆ ይጠፋል ማለት አይደለም። ከሱ ጋር ያሉትንም ግለሰቦች እያንዳንዳቸውን በቁጥጥራችን ስር አውለናል። እንዳያችሁት ነው ከዚህ በፊት ማርታንም አግኝተን ከሷ ጋር የነበረን ቆይታ አይታችኋል። ፕሮጀክቱን በእጇ ላይ ዶክመንቶችን እያንዳንዱን ዶክመንቶች ይዘናቸዋል። ምክንያቱም እሷ ያሰበችው የነበረው እንግዲህ አቅጣጫቸውን ቀይሰው ከዚህ በፊት ሲያጠቋቸው የነበሩ ሴቶችን ትተው አሁን ደግሞ ወንዶችን ብቸኛ ወራሽ የሆኑ ወንዶችን ለማጥመድ እንደዚህ እንደምትመለከቱት ሴቶችን በማዘጋጀት ከዛ በኋላ ደግሞ ወደ ግለሰቦቹ በመላክ ሴቶቹን ከነሱ ጋር በማግባባት እንግዲህ ትዳር እንዲፈጸም በማስገደድ ያ ካልሆነ ደግሞ በማገትና ግድያም ለመፈጸም ሙከራ እያደረጉ ሀብት ንብረታቸውን እየዘረፉ እየሸጡ እየተጠቀሙ ነው ያሉትና የዚህ ወንጀል ቀንደኛ መሪዎቹ አቶ አክሊሉ እና ግብረ አበሮቹ እንደሆኑ ደግሞ ለዚህ በቂ መረጃ አግኝተናል ማለት ነው። ስለዚህ አሁንም ወደ አቶ አክሊሉ የምንደርስበት ሁኔታ በጣም ቅርብ ነው። ይህንንም ቪዲዮ ደግሞ በደንብ እንደሚመለከቱት እርግጠኛ ነኝ። አቶ አክሊሉ በቅርብ ቀን ከገነ ግብረ አበሮችህ በቁጥጥራችን ስር እንደምትውል እርግጠኛ ሆኜ ልነግርህ እፈልጋለሁ። አቶ በላይ ደግሞ እንግዲህ ውድ ቤተሰቦቼ ያው የማርታ ባለቤት እሷንም ባስገዳጅ ሁኔታ ነው ወደዚህ ወደ ትዳር እንድትገባ እሷም ነግራናለች። ምክንያቱም ከአቶ አክሊሉ ጋር
የጠበቀ ግንኙነትና ወዳጅነት ነበራቸው። ይሄ እንግዲህ በጣም ስር የሰደደና የቆየ ፕላናቸው እቅዳቸው እንደነበረም ደርሰንበታል ማለት ነው። እንግዲህ ነገሮችን ለማክሸፍ የተቻለንን ያክል እየጣርን ያለ ነው። በዚህ ሰዓት ላይ ምን እየተከናወነ እንዳለ አናቅም። ንብረታቸውን እንግዲህ የንጹሐንን ግለሰብ በመዝረፍ ላይ ተሰማርተው ነው ያሉትና ይህንን ለማስቆም በምንችለው አቅም ያው እየተጋንና እየሰራን እንገኛለን። በቅርብ ቀን እነዚህን ወንጀለኞች በቁጥጥር ስር አውለን የንጹሐንን እንባ የምናብስበት ጊዜ ሩቅ እንዳልሆነ ተስፋ አደርጋለሁ። አሁንም በተሰጠን መረጃ መሰረት እንግዲህ የማርታን ባለቤት በቁጥጥራችን ስር አውለን ወንጀሉን እንደምናከሽፍ ተስፋ አደርጋለሁ። ውድ ቤተሰቦች እንግዲህ በሚቀጥለው ፕሮግራም ላይ የደረስንበትን መረጃ ወደ እናንተ ይዤ የምመጣ ይሆናል። እስካሁን አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። ቻናላችንን እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንግዲህ ላይክ በማድረግ እና ደግሞ ለብዙ ወገኖቻችን ሼር በማድረግ እንድታጋሩልን እፈልጋለሁ። ይሄ ጉዳይ መቼም የምንተወውና የማንለቀው ጉዳይ ስለሆነ መፍትሄው እንደምናገኝ ተስፋ አደርጋለሁ። አብሬያችሁ የነበርኩት አሸናፊ ነኝ። ፈጣሪ ከኛ ጋር ካለ ሁሌም አሸናፊ እንሆናለን። ቸር ቆዩኝ።